እዚህ ያለው እግዚአብሔር ነገራችሁ ሰርቶ ያስረክባችኋል። እጃችሁ ከፍ አድርጉና ጮኹና እንደዛ በሉ። ነገሬ ተሰርቶ በሉልኝ። ይዤ ነው የምወጣው በሉልኝ። ከዚህ ቤት ነገራችሁ ተሰርቶ ይዘሽ ትወጣላችሁ። የማን እንደማወራ አላውቅም። አሜን አለ ይሆንለታል። ተዘጋጅ በሉ። ጎናችሁ ያለው ሰው በደንብ ያዙ። ነገሬ ተሰርቶ በሉልኝ። ይዤ ትሄዳለህ። አዳሹ ጋር ነው የመጣው በሉ። የተሰበረውን የተበላሸውን አድሶ የሚሰጥ ጌታ፣ የወደቀውን አስተካክሎ የሚሰጥ ጌታ፣ የተበላሸውን ውብ አድርጎ የሚሰጥ ጌታ ምስክሬ ነው። ጌታ ለስንት ሰው እንደሆነ አላውቅም። ተስተካክሎ ይዘት ይሄዳል። አላውቅም፣ እየሰማችሁ አይደለም። የተበላሸ ታሪክ ተሰጥቶ ይዞ የሚሄድ ሰው አለ። የተቆረጠ ታሪክ ተቀጣጥሎ ይዞ የሚሄድ ሰው አለ። ዝም ብለን ላይ ሁኔታ ክንጭውና ሜት አለው። መንፈሳዊ ነገር ነው። ይሆንላችኋል። ሃሌሉያ! ይፈጠርልሃል። ሃሌሉያ! በሕይወት ላይ ይሆናል። ሃሌሉያ! እጅ ዘርገና ይሆንልኛል በሉ። ዲጋም ይሆንልኛል በሉ። ሁላችሁ ያለው ሰው በደንብ ያዙና የሚነገረው የኔ ቃል ነው በልለት። የሚመጣው ትንቢት የኔ ነው በልለት። በኢየሱስም አያመልጥም። ይዘት ይሄዳል። ያን ክብር ክፈው አይወስድም። ለራሱ ይሆንልሃል። አውሬ አይበላም። የራሱ ይሆንልሃል። አየርና አይሳፈፍም። የራሱ ይሆናል። ምናለችሁ እንግዲህ የተሰራ ያለው ነገር እያየሁ ስለሆነ ተስተካከለ ያለው ነገር እያየሁ ስለሆነ በኢየሱስ ተሰርቶ በእጃቸው ይገባል። የትዳር ጉዳይ የተበላሻችሁ፣ የሥራ ጉዳይ የተበላሻችሁ፣ የሆነ ነገር የተበላሸባችሁ በኢየሱስ ተሰርቶ ወደ እጃቸው ይገባል። ሌላ ሸክላ ሰሪ ቤት ሄደ እና እያየ ማንቁራቁሩ ላይ ሸክላው ተበላሸ። እንደገና ሌላ ዕቃ አድርጎ ሰራ። ይሄ ድምፅ ነው የሚሰማኝ። ሰበር ዜና ማገለግለው ቃል አይደለም። ነገር እንደገና ይሰራል። ሰምቻለሁ። ነገርሽ እንደገና ይሰራል። ባካችሁ ቆናችሁ ያለ ሰው በደንብ ያዙ። ያንተን አላውቅም በሌላ ነገር ነው። እንደገና የሚሰራው የኔ ነገር ነው በለው። ዛሬ የሚታደሰው የኔ ነገር ነው በለው። ዛሬ የሚሰራው የኔ ነገር ነው። አንተ በላለ ሰው ይሆንለት በኢየሱስ። አንተ ቁጭ ብለህ ያለ የሌላ ሰው አይሰራም። የሟርተኛ አይሰራም። የደጋሚዎች አይሰራም። አንተ ተመልካች ልትሆን ትችላለህ በለው። እኔ ግን በለው የድርጊቱ ባለቤት ነኝ። አንተ ተመልካች ልትሆን ትችላለህ። እኔ ግን በለው የድርጊቱ ባለቤት ነኝ። የመገለጡ ባለቤት ነኝ። ነገሬ እየተሰራ ነው በለው። ሰበር ዜና በለው። አንተ ነገር ቀደም ነገር አየር ነው ያለው። ሰበር ዜና ነገሬ እየተሰራ ነው። አምሮ ቤቱ ላይ ቀር የተስተካከለ ቆንጆ ነው። ነገር በቃ እግዚአብሔር ምስክሬ ነው። የሆነ ሰው ላይ ጉዳይ ነገር ወጥቷል። እሱ አይሳካለትም፣ እሱ አይሆንለትም። ሰይጣን ብዙ ያወራ የሆነ ነገር ወጥቷል።
እጃችሁ ከፍ አድርጉና ሰይጣን ነው ተማበሩ። በአንተ አይን የተበላሸ የመሰለ የተጣለ የመሰለ የሞተ የመሰለ ታሪክ የሌለ የመሰለ አምላኬ አምላኬ በልልህ እግዚአብሔር በልልህ እንደገና ሌላ አድርጎ ሰርቶ የሰጠኝ ነው። ዛፋቱ ባለ ሰርቶ የሰጠኝ ነው። አይቻልም። ቤት ሊሆን ይችላል አላውቅም። ሱቅ ሊሆን ይችላል አላውቅም። መኪና ሊሆን ይችላል አላውቅም። ቆንጆ ፊዳ ሊሆን ይችላል አላውቅም። ተሰጠ። እንደገና አምላክ ሰርቶ ሲሰጥ አይቻልም። ዛሬ እዚህ የጉባኤ መካከል የገቡ ብዙ ሰዎች ከጥቂት ሰነት በስተቀር ብዙ ሰዎች ነገራቸውን አሰርቶ ለማድረግ ነው። እግዚአብሔር ምስክር ማለት ነው። ጌታ ፊት ነገራቸውን አሰርተ ለመደ ነገሩ ተሰርቷል። ዝምራበ ተሰርቷል። ኢየሱስ ጌታ ነው። ዘጋው ያለ ነው ሰይጣን። አምላኬ ደግሞ ከፈትኩ ሲባል ስለሰማው ነገር ነው። ሰይጣን ዘግቻለሁ ብሎ የታገለልኝ ነው። አምላኬ እግዚአብሔር ደግሞ ስብርብር አድርጌ ከፍቻለሁ። እግዚአብሔር በፊታቸው ያለውን ዘር ከፍቶ አይደለም ያወጣችሁ። ብዙ ጊዜ የምናገረው ይሄ ነው። ከፍቶ አይደለም ያወጣችሁ። ከፍቶ ካወጣ እንደገና ይዘጋበታል። ሰብሮ ነው ማወጣ አልገባም። እግዚአብሔር ሰብሮ ነው ያወጣ። ቆይ አይደል አሁን ተሰበረ ወጣ ቃል ሳይጀምር ወደ ትንቢት መናገር ከመጣ ብዬ ነው የማልፈው። እግዚአብሔር ስለ ሁለታችሁ አንድ አይነት ነገር ሰብሮ ያወጣላችሁ። እየታገላችሁ ነው። መውጣት እንዳለባችሁ መቀበል እንዳለባችሁ ፊት ለፊታችሁ የደረሰ ነገር አለ። ሰይጣን ዘግቶ አስገብቷል። በሁለታችሁ አንድ ለመልክ ሰማለሁ። ከፍቼ ሳይሆን ሰብሬ አስገባችሁ። አማላ ሊሆን ልሳ ያመለነ ሰው ይቀበላል። ታያ ቢያዶ ሰበፌና ባህላ ወዳለ ሰው በደንብ ልካና እንዳትቀመጥ በልልህ እዚህ እንዳትለው በለው። የሆነ ነገር እየተሰራ ነው በለው። የሆነ ነገር እየተሰራ የሁለታችሁ ነገር አልቋል። ነከረኝ እግዚአብሔር ከብሻለሁ ሰብራለሁ። እግዚአብሔርማ ተናግሯች ብሎ የጠበቀ ነው። እግዚአብሔር አይቶም ብሎ የጠበቀ ነው። እግዚአብሔር አይዋሽ ብሎ የተከራከረ ነው። ጌታ ብለን ግን አደገኛ በር ነው። እዛ ሰብሮ ካለፋችሁ የሚጠጡት ውሃ ድንቅ ነው። የምትበሉት እንጀራ ድንቅ ነው። በሚገርም ሁኔታ እግዚአብሔር ምስክር ወንድሜ በስጋ ላይ ብሎ የተናገረ ነገር አለ። እሱን ያወራዋል። እሱን ከሆነ ታማኝ ይሆንልሃል። ሆናችሁ ያለው ሰው እያለቀ ነው። በደንብ ያጥና እያለቀ ነው። እየተገነባ ነው። እየተሰራ ነው። እየተገነባ ነው። ይቻላል። ስለዚህ ጌታ እንደዛ አለ። ተስፋ አትቁረጥ። አሁን ተከፍቶ ሳይሆን ተሰቅሎ ነው የምትለው። አደገኛ የሆነ ስብራት ይሰብራት ይወጣዋል። አንተ ሰው የሰማህ ነው ወይ በሉ። አንተን አላውቅም በለው። ይህ እየተሰራ ነው። ከፍ ያለ ከፍ ያለ ይሄዳል ነገር ከፍ ያለ ከፍ ያለ ይሄዳል ነገር ከፍ ያለ ከፍ ያለ ይሄዳል ከፍ ያለ ከፍ ያለ እየጨመረ እየጨመረ ይሄዳል። እያደገ እያደገ ይሄዳል። እና በስፍራ እንደዛ ነው ብሎ አሜን። ኢየሱስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። በቃ ይበቃዋል። ወደ እግዚአብሔር ቃል ቶሎ ብለን እንሄዳለን። እናንተ ሁለት ሰዎች ቅርብ ጊዜ ትጠብቃላችሁ።
እግዚአብሔር ታምር ያደርጋል። ለእነሱ የተለየ መልክ ስለሰማው ነው። ተገፍቶ ሳይሆን ተሰብሮ፣ ለእናንተ ግን እየተሰራ ሕያው እግዚአብሔር ምስክሬ ነው። ከዚህ ስብከት በኋላ በጣም በአደገኛ ምስክርነት የሚቆሙ ሰዎች አሉ። እኔ ጩኸት መስሎኝ ነበረ፣ ሃሌሉያ መስሎኝ ነበረ፣ የሆነ አለ አይደለ ልብን እንትን አድርጎ መመለስ መስሎኝ ነበረ። ግን ፊት ለፊት ሆኖ አገኘሁ። እግዚአብሔር ምስክሬ። ስንቶቻችሁ እንደሆነ ያለ መንጥራችሁ አላስተካከለም፣ ጠርጋችሁ አላስተካከለም፣ ተንበርክካችሁ አላስተካከለ ያለ ነገር አሁን ተስተካክሎ በእጃችሁ ይገባል። ሰምተሃል? እግዚአብሔር ሰው ተሰርቶ በእጅ ላይ ይገባል ያልኩ እናም ብሎ እግዚአብሔርን ቃል ዕንባቆም ምዕራፍ 2 ላይ ከቁጥር 1 ጀምሮ ነው ማነበው። ዛሬ እግዚአብሔር በልቤ የሰጠ ቃል ይሄ ነው። መጽሐፍ ቅዱሳችሁን እግዚአብሔር በረዳችሁ ነገር ማንበብ ትችላላችሁ። በመጠበቂያዬ ላይ እቆማለሁ፣ በእንባዬ ላይ እወጣለሁ። የምናገረን ስለ ክርክሬ የሚመልሰውን እወቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ እንድማር አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላቶች ላይ ግለጠው። ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜው ይቸኩላል። እስኪ ነገር ይፈጥናል ብሏል። ምን ይሆናል? ይቸኩላል። አልሰማውም። ምን ይሆናል? ይቸኩላል። ወደ ፍጻሜ። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም። ጌታ ይባረክ። እንግዲህ እዚህ ቦታ ላይ ነው ጥቂት ነገር የምናየው። ከምናየው ነገሮች ውስጥ ሬስ አድርጌ የወሰድኩት የእግዚአብሔር መልስ የሚል ነው። ጎናቸው ያለው ሰው የእግዚአብሔርን መልስ በለው። አሁን ተሰማዋለህ? የማንን መልስ? ኢየሱስ ጌታ ነው። የእግዚአብሔር መልስ። ይሄ ሁሉ ጉባኤ የሚፈልገው ምኑን ነው? አቤት ጌታ ይባረክ። ሁሉም ሰው ወደ እግዚአብሔር የሚጮኸው፣ ሁሉም ሰው ወደ እግዚአብሔር የሚመጣው ምን ለማግኘት ነው? መልስ ነው። እስኪ እጃችሁ ከፍ አድርጉና የእግዚአብሔር መልስ በሉ። ወደ እኔ ይፈጥናል በሉ። ወደ ቤቴ ይፈጥናል፣ ወደ ቤቴ ይፈጥናል። ቃል ላውጣ በኢየሱስ ስም። የ3 ዓመት የ4 ዓመት ጩኸት ጸሎት ዛሬ መልስ ያገኘዋል። ምሰብኮ ማውራው ማገለግለው ይህን ንጹህ ወንጌል ይዤ በፊታቸው ቆመ የምናገረው የእግዚአብሔር መልስ የሚል ነው። ማንም ተራራው መያዝ የማይችለው የእግዚአብሔር መልስ ወደ እናንተ ይመጣል። ዳገት መያዝ የማይችለው የእግዚአብሔር መልስ ወደ እናንተ ይመጣል። ሁኔታ የማይገድበው የእግዚአብሔር መልስ ወደ እናንተ ይመጣል። ታችሁ ከፍ አድርጉና እግዚአብሔር ይመልስልኛል በሉ። እኔም እሰማለሁ በሉ። የእግዚአብሔርን መልስ ለመስማት የተዘጋጀ ሰው አሜን ይባል። ሁሉም ሰው ጥያቄ አለው፣ ሁሉም ሰው ጩኸት አለው፣ ሁሉም ሰው ጸሎት አለው፣ ሁሉም ሰው በእግዚአብሔር ፊት ይንበረከካል። እግዚአብሔር የምናገረውን ይሰማል። የእግዚአብሔር ፊት ግን አንድ ነገር ይጠብቃል። ሰው ምን ይጠብቃል? መልስ ይጠብቃል። ዛሬ እግዚአብሔር የተናገረኝ ወደዚህ ዕንባቆም ጋር ስንመጣ እንደምን ቃል እናገኛለን? እግዚአብሔር መለሰልኝ። ተስከፋርጉና እግዚአብሔር ይመልስልኛል። የጩኸታችሁ መልስ ዛሬ ዋጋ ያገኛል። የእንባችሁ መልስ ዛሬ ዋጋ ያገኛል። የጸሎታችሁ መልስ ዛሬ ዋጋ ያገኛል። እግዚአብሔር መልሱን መመለስ ሲጀምር ትከብረዋል። እግዚአብሔር መልሱን መመለስ ሲጀምር መደነቅ ትጀምረዋል። ጥቂት ነገር እናውራና ወደዛ እንመለሳለን። ወደ መንፈስ አገልግሎት እንገባለን። ኢየሱስ ጌታ ነው። ጥቂት ስለ እግዚአብሔር መልስ እናውራ። ያነበብኩት ክፍል ዕንባቆም ምዕራፍ 2 ላይ ከቁጥር 1 ጀምሮ ያለውን ነው። እዛ ቦታ ስትመለከቱ ዕንባቆም ማለት ወይም እንባ ሰው እንባ የቆመለት እንባ የሚያነባ የሚያለቅስለትን ሰው እግዚአብሔር መልሱን ተናግሮ እግዚአብሔር ቃል ተናግሮ የነበረው እንባው የቆመለት ሰው ነው። ስለዚህ ለዚህ ሰው እግዚአብሔር ቃል ሲናገረው እንዳነበብነው እንዳየነው ሰውየው ቀንና ሌሊት ወደ እግዚአብሔር ይጮሃል። ምዕራፍ 1 ላይ ስትመለከቱ እስከ ምዕራፍ 2 ስታነቡ የዕንባቆምን ጩኸት፣ የዕንባቆምን ልመና፣ የዕንባቆምን እንባ ትመለከታላችሁ። ቁጥር 2 ላይ ይመጣና እግዚአብሔር ጋር ንግግር ጀመረ። እግዚአብሔር በጣም የቆየ እጅግ የዘገየ ጩኸቱን ጠቅለል አደረገና ከሱ ጋር መነጋገር ጀመረው። አሁን መልሱን ይዞ መጣ። ኢየሱስ እግዚአብሔር ልጅ ጌታ ነው። እንዲህ የሚል መልስ ነበር የሰጠው። ዕንባቆም እንዲሰማ፣ ዕንባቆም እንዲያዳምጥ ሰማው። እንደዛ ለእግዚአብሔር ራእዩን ጻፍ፣ ጽላት ላይ ግለጠው። እሱም ደግሞ አይዘገይም። የተወሰነ ጊዜ ሊቆይብህ ይችላል፣ ሊዘገይብህ ይችላል። እኔ ግን አምላኬ አልዘገይም፣ አልዋሽም። ፈጥኜ እፈጥርልሃለሁ። አሜን ይባላል። ፈጥኜ አደርግልሃለሁ። አሜን ይባላል።
እግዚአብሔር ይመልስላችሁ ወይ? እግዚአብሔር ያድርግላችሁ ወይ? እግዚአብሔር መልስ። አሁን የተቸገርነውን ነገር ልነግራችሁ ነው ወደዚህ የመጣሁት። ለምን ብትባል እግዚአብሔርን መጠየቅ እናውቃለን። ጠዋት መጮህ፣ ከሰዓት መጮህ፣ ማታ መጮህ፣ ጾም ጸሎት መያዝ፣ የእግዚአብሔር ሰዎች የሚናገሩትን ጥያቄ ይዘን ወደ እግዚአብሔር ፊት መቅረብን እናውቃለን። መልሱን እናውቃለን ወይ? ንግግሩ እዚህ ጋር ነው። መልሱን እናውቃለን። አሁን ብጠይቃችሁ ስንቶቻችሁ የእግዚአብሔር መልስ አያችሁ? ስንቶቻችሁ የእግዚአብሔር መልስ አያችሁ? እግዚአብሔር በምን መልኩ ነው የሚመልሱ? እግዚአብሔር በምን መልኩ ነው የምናገረው? የእናንተ ትልቁ ሀሳብ አንድ ነው። 2 ወይም 3 ነገር ልትይዙ ትችላላችሁ። አንደኛ መጽሐፍ ቅዱስ ይነግረኛል፣ ሁለተኛ ነቢያቶች ያወሩኛል፣ ሶስተኛ እግዚአብሔር በሕልም የሚናገር ይችላል ልትሉ ይሆናል። አይደለም። የእግዚአብሔር መልስ የሚያስደንቀው ነው። ለመጣችሁ ሆና አሜን በሉት። ራሱን አስኪደው ነው መጣችሁ ሆና አሜን በሉት። ተቀበሉ መጣችሁ ሆና አሜን በሉት። የእግዚአብሔር መልስ እግዚአብሔርን የጠየቁት ሰዎች በእኛ ዘመን ያሉት ብቻ አይደለም። እጅግ በጣም የቆየ ዘመን ውስጥ ያሉ ሰዎች እጅግ እግዚአብሔርን ጠይቀዋል። እግዚአብሔር የመለሳችሁ መልስ መጥቶ ጀርባውን እየመታ አይዞህ የኔ ልጅ አደርግልሃለሁ ብሎ አጽናንቶ መሄድ አይደለም። ይሄም ጥያቄ ነው። ይሄም እንደገና ሌላ ቀጠሮ ጊዜ የሚሰጥ ነው። መልሳቸው ግን አደረገላቸው። አንሶቶ አሜን ይባል። አብርሃም አመነ፣ ጽድቅ ሆኖ ተቆጠረ የሚለውን ያነበብነው ልክ አመነው። እግዚአብሔር መልሱን ምን አድርጎ ነው መለሰው? ልጅ አድርጎ ይስሐቅ አድርጎ። አንሶቶ አሜን ይባል። ይመለሳል። ዘካርያስ ጸልይ ነበረ፣ አገለግል ነበረ። ሉቃስ ወንጌል ምዕራፍ 1 ስትመለከቱ ጸልይ ነበረ፣ ጮህ ነበረ። እግዚአብሔር መልስ ምን አድርገው ነበር? እንካ ብሎ ሰጥተው። እስኪ አንሶ አሜን ይበልልኝ። የእግዚአብሔር መልስ ብዙዎቻችን እንጠይቃለን፣ ብዙዎቻችን እንጮሃለን፣ ብዙዎቻችን እንጸልያለን። የእግዚአብሔር መልስ ግን ለብዙዎቻችን አዲስ ነው። ከዛ ውስጥ 2 ነገር ላንሳ ስለ እግዚአብሔር መልስ። አንዳንድ ጊዜ እግዚአብሔር የማይመልስ ጌታ እግዚአብሔር ዘመንሽ ይባላል። እግዚአብሔር ያገልግልሽ። እግዚአብሔር ፊት ያቀረብነው እግዚአብሔር ፊት የጮህነው መልሶች ምን ያደርጋሉ? ይዘገያሉ፣ በጣም ይቆያሉ። አንዳንድ ጊዜ መልስ የሌሉ ይሆናል። እግዚአብሔር የማይሰማ የማያይ፣ ጩኸታችንን የማያዳምጥ፣ የምንለምነው ልመና የምንጮኸው ጩኸት ከዚህ ጣራ የማያልፍ ይመስለናል። ይሄን ካወቅን የእግዚአብሔርን መልስ በሚገባ እንረዳለን። መረዳት ብቻ ሳይሆን እግዚአብሔር እየመለሰ እንዳለ ልናውቅ እንችላለን። ይሄን ጣሪያ ያለፈ አይመስልም። ከዚህ የተነሳ ብዙዎቻችን ጥያቄ አቅርበን ሌላ ጥያቄውን እንወሳለን። እንደገና በአዲስ ጥያቄዎችን አጀንዳ ላይ እንጽፋለን። አዲስ ጥያቄዎችን ዛሬ እናቀርባለን። ድሮ የጠየቅነው የ2 ዓመት የ3 ዓመት ጥያቄዎች እንዳለው ይቀመጣሉ። አዳዲስ ጥያቄዎች እናመጣለን። ጥያቄዎቹ በተከመሩ ቁጥር ጥያቄዎቹ በላዩ ላይ በተከመሩት ቁጥር እግዚአብሔር የማይሰራ እግዚአብሔር የማይመልስ አድርገን እንቆጥራለን። ይህን ነው ማየት የፈለጉ የእግዚአብሔር ልጆች። አንዳንድ ሰነፍ ሰራተኞች ቢሮ ላይ ዛሬ መሰራት ያለበትን ለነገ ያሳድራሉ። ነገ መስራት የሚገባን በተለምዶ ያሳልፋሉ። ወረቀት በወረቀት ላይ ይተማመርና የሰው ጥያቄ አለ፣ የድርጅቱ ጥያቄ አለ፣ ያልተመለሰ ጥያቄ ሆኖ እዛ ይቀጥላል። ልክ እንደዚያው አንዳንድ ሰዎች እግዚአብሔርን መጠየቅ ያውቃሉ እንጂ መልሱ በምን መልኩ እንደሚመጣ አያውቁም። ዛሬ እግዚአብሔር ለእናንተ ማውራት የፈለገው ይሄን ነው። ክብር ለእግዚአብሔር ይሁን። እጅግ ደቂቃ ካወራን በኋላ ወደ መንፈሳዊ አገልግሎት እንመለሳለን ብያቸዋለሁ። የእግዚአብሔር ቃል በደንብ ማወቅ ስላለበት። ስለዚህ እግዚአብሔር መልስ 2 አቅጣጫ ነው። አንደኛው የምትጸልዩ ጸሎት እግዚአብሔር ፊት የጮኻችሁ ጩኸት በጣም ዘግይቶባችኋል፣ በጣም ቆይቶባችኋል። ልክ ነህ ልክ አይደለም። ከኔ ጋር ከሆናችሁ ልክ ነው ወይ ልክ አይደለም ባሉ ጌታ ይባላል። እርግጠኛው የማወራው የጠየቅነው ጥያቄ የለመነው ልመና ሁሉ ተመልሶ ቢሆን አንድ ሰው እዚህ በመካከል አይቀመጥም። ምክንያቱም አንዳንዱ ወደ ውጭ መሄድ ጸልዋል፣ አንዳንዱ መኪና መግዛት ጸልዋል፣ አንዳንዱ ትላልቅ ሱቅ ለመክፈት ጸልዋል፣ አንዳንዱ ሀገር ለመቀየር ጸልዋል፣ አንዳንዱ ሚስት ለማግባት እንጀራ ለመብላት ትላልቅ ስራ ለማግኘት ያልጸለየ በእግዚአብሔር ፊት ክርስቲያን ሆኖ ጥያቄ ያላቀረበ ሰው የለም። እግዚአብሔር ለምንድን ነው የቆየው? እግዚአብሔር ለምንድን ነው ዝም ያለው? ለምንድን ነው ወንዳችሁ ያለው ሰው እስኪ ጠይቁ። እግዚአብሔር ለምንድን ነው ዝም ያለው? ታውቃለህ ወይ? ንገሩ። እግዚአብሔር ለምንድን ነው ዝም ያለው በለው።
እንደዚህ አይነት እግዚአብሔር ዝም ሲል የኛ ጥያቄ ወይም የኛ መልስ እንደዛ ነው። እግዚአብሔር እየሰማኝ እግዚአብሔር እኔን እየሰማ በቃ ቀጥታ ራይት አድርገን ነው መልሰው ይሄን ወይ የሆነ ኃጢአት አለብኝ ወይ የሆነ ነገር አለብኝ አንዳንድ ራሳችን አለ ወይ ጸሎትን አስተካክለን ጸልይ ወይ መጀመሪያ ንስሐ ወይ መጀመሪያ በኢየሱስም ብዬ ጠላትን ልቃው ወይ በደምየው የሆነ አማራጭ ነው የምፈልገው። ያ ነገር ምን አድርገው ምን ስለሆነ እግዚአብሔር እየሰማ አይደለም ብለን ስለምንደመን ነው። መልእክት አለ። አሜን ካለ ምን ሰው ካለ እግዚአብሔር ይሰማችኋል። ታቱ ከፋዱና እግዚአብሔር ይሰማኛል በሉ። ይኸውላችሁ እግዚአብሔር ልጅ እግዚአብሔር አይሰማም ብሎ የሚያምኑ ሰዎች እግዚአብሔርን ሰማይ ላይ ዙፋኑ ላይ ቁጭ አድርጎ እኔ ብቻ ነኝ ብሎ የሚያስቡ ሰዎች ናቸው። እግዚአብሔር ሰማን ያላሉ እግዚአብሔር ከኔ ጋር የለም፣ እዚህ ስፍራ የለም፣ አይንቀሳቀስም፣ አያየኝም ብሎ ያስባሉ። እግዚአብሔር ግን ሁል ጊዜ ከሆነ ያለ አሜን ባለ እግዚአብሔር ካንቺ ጋር አለ አሜን ባለ እግዚአብሔር ካንተ ጋር አለ ጆና ባለ ብናችሁ አንደ ሰው በደንብ ያዙትና እግዚአብሔር እረኛዬ ነው በሉ። እግዚአብሔር ጠባቂ ነው። እግዚአብሔር ትቶቶ አያውቅም በሉ። እና እግዚአብሔር ከስትንፋስ ይልቅ ወደ እኔ ቅርብ ነው ብሎ ዳዊት እንደተናገረ እስትንፋሱ ጋር ቀርቦ ያለው እግዚአብሔር ይቅርና እዚህ አዳራሽ የሞላችሁ እንኳን እኔን እየሰማችሁ ነው። እግዚአብሔር ከስትንፋሱ ይልቅ ከቀረበ ይሰማል ማለት ነው። ባትጸልይ እንኳን ባትናገር እንኳን ያዳምጣል ማለት ነው። እና እግዚአብሔር ምሰማ ከሆነ እግዚአብሔር ማዳምጥ ከሆነ የታል መልሱ? የታል መልሱ? ሁለት ነው። ይህንን ነው ያላወቅነው። ዛሬ የምታውቁት እግዚአብሔር መልስ ርዕስ እንዳትረሱ። የእግዚአብሔር መልስ አንደኛው የእግዚአብሔር መልስ ዝምታ። ሰማችሁ? እግዚአብሔር ልጅ አንደኛው የእግዚአብሔር መልስ ምንድን ነው? ዝምታ። እግዚአብሔር ዝም ብሎ የጸለይከውን የተወሰነ ጊዜ ውስጥ ደደከምከውን እግዚአብሔር ዝግ አድርጎ ዝም ሲልህ ትክክለኛ ነው። በቃ መልስ ነው። መፈራገጥና እግዚአብሔር አይሰማኝም፣ እግዚአብሔር አያየኝም፣ በቃ የሆነ አማራጭ ልፈልግ ማለት ሳይሆን ልክ ነው። እስኪ ልክ ነው በሉ። ችግር ለባይ ዋጥላችሁ ጮህና ልክ ነው በሉ። እስኪ እግዚአብሔር ሲዘጋ እንደዚህ ልክ ነው ይባል። አዎ ልክ ነው፣ እግዚአብሔር ምስክሬ ነው። እስኪ ጮህና ልክ ነው በሉ። እስኪ እግዚአብሔር ልክ ነው፣ ልክ አይደለም። አንደኛው የእግዚአብሔር መልስ ውስጥ የምታዩት እንካ ወንድሜ እንካ ልጄ ይሆንልህ ብሎ ማድረጉን ብቻ ሳይሆን አይቻልም ብሎ ሲዘጋብህ ልክ እንደሆነ ይወቅ። ሃሌሉያ! እንዴት ልትለው ትችላለህ? ለምሳሌ የጠየቀው ጥያቄ ትልቅ ነው። የጠየቅሽው ጥያቄ ትልቅ ነው። አንዳንድ ጊዜ ሳናውቀው የምንጠይቀው ጥያቄዎች አሉ። ልክ አሁን ወንድሜ ህፃን ልጅ አልፎ ማሚ ባላስቸግረው ሲይዘን ቆማለህ። ጌታ ይባርክ። እንዲያዩ አንድ አሳይነት ይቀመጣል። ጌታ ዘመኔን ይባርክ። አይታችኋል፣ ይሄን ብላቴና አይታችኋል። እሱ ደግሞ አባት አለው። አሁን የሆነች የምታምርና ቆንጆ አማርኛ ያወራል። የማይሆን የምታምር የምትጆሮ ሲማሲማን የምትል ደስ የሚል ነገር ይሰማል። ቁጭ በል። ጌታ ዘመኔን ይባርክ። ይሰማዋል። ልክ በዝጁ ምናምን ብሎ እጅግ በጣም ልብ የምነካው ነገር ይመጣና አባዬ ሆይ መኪና ግዛልኝ ይላል። መኪና ግዛልኝ። መኪና ካልገዛኝ ምግብ አልበላም፣ ውሃ አልጠጣም፣ በቃ እሞታለሁ። ማማ ደግሞ መኪና አይደለም አውሮፕላን መግዛት የምችል አቅም አለው። አውሮፕላን መግዛት የምችል ገንዘብ አለው። ልጄ ከሚሰቃይ፣ ልጄ ምግብ ከሚያጣ፣ ልጄ ጠዋትና ማታ ከሚያለቅስ፣ ተነስቶ እንደዚህ ወድቆ እየተነሳ ከሚያለቅስ ምን ችግር አለው? ምን አባቱ ገንዘብ ከሆነ አለ ብሎ ሂዶ መኪና ገዝቶ መጥቶ ከሰጠ ይሄ ሰው ልጁንም መኪናውን ምን ያደርጋል ማለት ነው? ያጠዋል። ልክ ነኝ ካለው ከኔ ጋር ሆናችሁ ልክ ነው ወይ አይደለም? ባካችሁ ልትሰሙ ፈልጋለሁ። እንደዚህ ሆነ ዝም ስትሉ እዚህ ጋር ያለው ሐሳብ ልክ እንዳይደለም ነው ማለት እግዚአብሔር ልጅ ዝም እንዳትሉ። መንፈሳዊ አገልግሎት ነው የተከለከለው። ኢየሱስ ጌታ ነው። አለ ጸጥ ስትሉ በቃ ያስጠላችሁ ነው ይሁን ሌላ አይሆንም ነገር ያው መንፈሳዊ እየሰማረ ነው የሚወረወረው ቃል አሜን ነው ሲባል ልክ ነው ሲባል እየገባችሁ እንደሆነ አምናለሁ። እኔም የተከፈተ ሰማይ ያየው ቀጥላል። ዘመናችሁ ይባል። ኮናችሁ ያለው ሰው በደንብ ያዙና እባክህ ይሄ ስብሰባ አይደለም በል፣ ፓርላማ አይደለም በል፣ ይሄ መንፈሳዊ አገልግሎት ነው በል። ይሄ ጉባኤ የተቀየረ ነው። ሃሌሉያ!
መንፈሳዊ ጩኸት ያለበት መንፈሳዊ ንግግር ያለበት እንጂ የሆነ ቁጭ ብለን ልክም አይደለም ብለን ዝም አይደለም ወጥቶ አበረበት እንነጋገራለን። ሰማይ ከኛ ጋር አብሮ ያወራል። ዝም እናለን። ዘመናችሁ ይባል አንዳንዴ ሲቆጣም ያው ያደርጋል። ስለዚህ ወንድሜ ገንዘብ ስላለው መኪና ገዝቶ ለዚህ ልጅ ቢሰጠው መንዳት አይችልም፣ አቅሙ አይፈጥንም። መኪና ይዞ ይሄዳል፣ ከተል ይገባለታል፣ ልጁንም መኪናው ያጣል። ስለዚህ ማማ ምን ነው ያለ መሆን ያለበት? የፈለገውን ቢያለቅስም መኪና አይገዛም። ነግራቸዋለሁ። መኪና አይደለም ልጅ ጠይቃለሁ። አውሮፕላን መግዛት የምችል አቅም አለው። ሀገር መግዛት የምችል አቅም አለው ወንድሜ ማማ። ነገር ግን ለሱ ልጅ መኪና መስጠት አይችልም። ቀስ እያለ እያደረ እየዋለ እያደገ ልጅ ውስጥ በጣ መንጃ ፍቃድ የሚባለው ነገር አለ። እዛ ገብቶ መማሩን ሲጀምር መኪና ላይ ያለውን አደጋ ሲያስቦ ወይኔ ይለዋል። ያኔ መኪና ገዝቶ ቢሆን አልቆልኝ ነበር። የእግዚአብሔር መልስ ይሄ ትርጉም ደስ ካላችሁ ሌላ በጣም እዚህ አካባቢ ያለው ስለሆነ ትንሽ ይከብዳል። ሁለተኛ የእግዚአብሔር መልስ የሚለው ላይ ነው የማወራው። አስተውላችሁ ስሙ። አንድ ሴት ያመጣችና ጌታ እንደዚህ አለ። ጌታ ሆይ አለች፣ እኔ አንተን እወድሃለሁ፣ አሰራሪ ተመችቶኛል፣ የእግዚአብሔር ልጅ እንደሆነ ቃያለሁ፣ ነቢይ እንደሆነ ቃምናለሁ፣ ከአንተ ጋር መሆን ፈልጋለሁ፣ እኔ ከልቤ አንተን እወድሃለሁ። ስለዚህ ያለኝ አንድ አማራጭ ነገር ነው የመጣው። ምንድን ነው የምትለግሪኝ? ሁለት ልጆች አሉ። ጌታ ይባረክ። ከሰማችሁ አሜን በሉልኝ። ሁለት ልጆች አሉልኝ። አንደኛውን በቀኝ አንደኛውን በግራ እንድታደርግ ይፈልጋሉ አለች። ልመና ነው፣ ጥያቄ ነው። ለሴትዋ ይሄ ተገቢ ጥያቄ ነው። የልቧ ጩኸት ነው። ወዳለች፣ ፈቅዳለች። የልቧ ሀሳብ እንደዛ ነው። አንዱን በግራ አንዱን በቀኝ እንድታቆምልኝ እንድታኖርልኝ ይፈልጋለሁ አለች። የኔ ጌታ ኢየሱስ እንደዛ አለ። የማይመለሰውንና የሚጠይቁትን አታውቁም አላችሁ። እቺ ሴትዋ የቀረበችው ምኑና ወዳ ነው። ኢየሱስን ወዳ ነው። ከኢየሱስ ግራና ከኢየሱስ ቀኝ ላይ የሚቆሙት ከኢየሱስ ግራና ከኢየሱስ ቀኝ ላይ የሚሆኑት እነማን ናቸው? እነ ጴጥሮስና እነ ዳክርስ የተባሉ እነዚህ ወንበዴዎች ናቸው። የሚሰቀሉት እነሱ ናቸው። የምትጠይቁን አታውቅም ማለት ልክ እሺ ብሎ ቢቀበል እሱ በተሰቀለ ጊዜ አንዷ ልጇ ወደ ግራ አንዷ ልጇ ወደ ቀኝ ልሰቀል ነው ማለት ነው። አስቀረው። ልክ እውነት ያዳረለም ማለት ኢየሱስ አይሰማኝም፣ ኢየሱስ አያዳምጠኝም፣ አይወደኝም፣ እኔ ነኝ ዝም ብዬ እወዳለሁ ብዬ ደረቴን ምላላጠው ብላ እያጎረመረመች ወደ ቤት ገባች። እየተናገረች ወደ ቤት ገባች። በሌላ ቀን መጨረሻ ሰዓት ስትመለከተው ኢየሱስ ማለት ተሰቅሏል። አንዱ በግራ አንዱ በቀኝ ተሰቅሏል። ወይኔ ሁላችሁ ያለው ሰው በደንብ ያዝና የተሰማችሁ ከሆነ እግዚአብሔር የማይመልሰው በሉልኝ። የምትሞተው ሲሆን ነው በሉ። የምትጠፋ ሲሆን ነው። ያንን አይመልስም በሉ። አይመልስ ወይ እንደዚህ ፈለገ ነገር ይፈጠር ብቻ ያቀን ይመልስ ይችላል ነው። በኢየሱስ ማይመለሳችሁ አሜን። እስኪ በደንብ አሜን በሉ። አሜን። አንዳንድ ጊዜ ምን ጠይቆት ያቀርባል ከባድ የምንጠይቀው ጥያቄዎች መልስ ዛሬ ተሰጥቶ ነው ነግራችኋለሁ። አንድም ሰው እዚህ መቀመጥ አይችልም። ስፍራ ነው የሚለው ኢየሱስን የሚያመልክ ማገለግል ሰው አይኖርም፣ አይቀመጥም። የእግዚአብሔር መልስ ቁጥር አንድ ምንድን ነው? ዝምታ። ስለዚህ ምን እናደርግ ነው ጥያቄያችሁ? እናንተ የምታደርጉት አንደኛው ጥያቄ የተወሰነ ጊዜ ጸልዩ፣ ተውት። ከተዘጋ ተዘጋ ነው፣ ከተመለሰ ተመለሰ። ምክንያቱም እግዚአብሔር በሚዛን አቋይቶ አንቺ ከምትጎጂ ደሃ ሆነሽ በፊቱ እንድኖር ይፈልጋል እግዚአብሔር። ዘመናችሁ ይባላል። ሰማ ሰው ነው አሜን ያለ ደሃ ሆነሽ ባዶ ሆነሽ ምንም ነገር ሳይመችሽ ኑረሽ እንቅብ ውስጥ እንድትኖር ይፈልጋል። ሰጥቶ ማክበር አቅቶ እንዳይመስልኝ